በጎንደር ከተማ የኮሪደር ልማት ስራው ምዕራፍ 1 መጠናቀቁ ይታወቃል። ታዲያ በዚህ አካባቢ ለበርካታ ወጣቶች የስራ ዕድል መፈጠሩን ተመልክተናል። በአዲስ አበባ ተጀምሮ በመላ ሀገሪቷ የተስፋፋው የኮሪደር ልማት ስራ ከተሞችን ውብና ምቹ ከማድረግ ባለፈም ለበርካታ ነዋሪዎች የገቢ ምንጭ ሆኗል። በተጨማሪም የኮሪደር ልማቱ እንደ ሀገር ከተሞችን ለማዘመንና ስማርት ሲቲን ለመገንባት የተጀመረውን ጥረት በብዙ የሚያግዝ ነው። በጎንደር ከተማ የመጀመሪያው ዙር የኮሪደር ልማት ስራ ከተማዋን ያስዋበ ከመሆኑም በላይ የቀደምት ስልጣኔዋ አንጸባራቂ እንዲሆን አድርጎታል። በከተማዋ በተለያዩ የስራ መስክ ተሰማርተው የሚገኙ ዜጎች የኮሪደር ልማቱ ከተማዋን ያስዋበ ከመሆኑም በላይ የስራ ዕድል እንደፈጠረላቸው ይገልጻሉ። የጎንደር የኮሪደር ልማት ጥሩ ጅምር ነው። አፕሪሼት የምናደርገው ነው። እንደምናውቀው ጎንደር የቱሪዝም ከፍተኛ የቱሪዝም መስህብ ሀብት ያላት ነች። ይሄ አትሊስት ያነቃቀዋል። ከተማውን በማነቃቃት ደረጃ ትልቅ ጅምር ነው። ኮሪደር ልማት ብዙ ነገሮችን ያስተካክላል። በተለይ ኋላ ቀር የሆኑ መንገዶችንና ከተሞችን አዳዲስ የቴክኖሎጂ ሽግግር የታየበት ነው። አንድ አካባቢ ልማት ሲመጣ ብዙ ነገር ነው የሚመጣው። ለምን ከቀን ሰራተኞች ጀምሮ ማለት ነው። እሱ ሁሉ ነገር ሌሎችም በየደረጃው ያሉ ሰራተኞችም ተጠቃሚ ናቸው። ግን ልማቱ በዋናነት ይዞ የሚመጣው ነገር ከተማዊነት ማዘመን፣ ለጎብኚዎቹ በጣም ክፍት ይሄ ነው የምትየው እንቅፋት ነገር አይፈጠርም። የመጀመሪያው ዙር የኮሪደር ልማት ስራን ያጠናቀቀችውና 12.5 ኪሎ ሜትር የሚሸፍን የሁለተኛው ዙር የኮሪደር ልማት ስራን እየሰራች የምትገኘው የጎንደር ከተማ በመጀመሪያው ዙር የኮሪደር ልማት ስራ ህዝቡ የልማቱ ባለቤት በመሆን እየተሳተፈበት እንደነበር ይገለጻል። የኮሪደር ልማት ስራው መጀመሩ በሀገሪቱ የቆዩ የነበሩ ችግሮችን ለመፍታት ያስቻለም እንደነበር ተመላክቷል። በሁለተኛው ዙር የኮሪደር ልማት ስራ ክረምት ከመግባቱ በፊት መጠናቀቅ ያለባቸው የሲቪል ምህንድስና ስራዎችም እየተጠናቀቁ እንደሚገኙ ተመላክቷል። መጀመሪያው የኮሪደር ልማት ፌዝ 1 የሚባለው ወደ 1.8 ኪሎ ሜትር እየሸፈነ ነው የነበረው። እንግዲህ እሱን በውጤታማ እና በአጭር ጊዜ የሰራንበት ነው። በዚህም ህዝባችን ለውጥ ያየበት የቆዩ ችግሮችን የፈታንባቸው ለነገ እንዲጠቅም ከተማውን አድርጎ ለነዋሪውም ለቱሪስቱም ጥቅም እንዲሰጥ ከማድረግ አኳያ የሰራ ነው። በጣም በርካታ ስራዎች ነው። ህዝቡ እንግዲህ የዚህ ልማት ባለቤቱ ነው እየሰራ የሚገኘው። አሁኑ ጊዜ 12.5 ኪሎ ሜትር ሁለተኛ የኮሪደር ልማት እየሰራን ነው። በጣም ረጅም ነው። በጣም ብዙ ችግሮች አሉ። እሱን ግን እያለፍን ከህዝቡ ጋር እየተነጋገርን እየሰራን ነው የምንገኘው። ህዝባችን ባንናግዘን አንችልም፣ 1 ሜትር አንችልም ነበርና ባለቤቱ ነው እየሰራ ያለበት። በዚህም አሁን ክረምቱ ከመግባቱ በፊት የሚጠናቀቁ የሲቪል ወርክ ስራዎችን እያጠናቀቅን እንገኛለን። የአስፓልት ስራዎችን እየሰራን ነው። ከንቲባ ቻላቸው የኮሪደር ልማት ስራው ለበርካቶች የስራ ዕድልን የፈጠረ የስራ ባህልን የቀየረ ህብረት የታከለበትና ሰራተኛው እንደ ገቢ ምንጭ ሳይሆን አገርን እንደሚገነባ እያሰበ የሚሰራበት ነው ብለዋል። ኮሪደር ልማት በርካታ ዘርፈ ብዙ ለውጦችን ነው ለኛ ከተማ ያመጣልን። በተለይ የስራ ባህልን ከመቀየር አኳያ የኛ ከተማ 24 ሰዓት ስራ የሚሰራበት ነው የኮሪደር ልማት። ለሊትም ዞር ብትሉ ስራዎች ላይ ነው ያለነው። የበዓላት ቀን የሚቆጠሩ ቀናቶች ነበሩ። እነሱ ሁሉ የሉም አሁን እኛ ከተማ ላይና ሙሉ ለሙሉ የስራ ባህላችን የተቀየረበት እያንዳንዱ ሰራተኛ የቀን ስራ እየሰራው ነው ብሎ ሳይሆን ሀገር እየገነባው ነው ብሎ የሚያምንበት። ለዛም ነው በጣም ብዙ ስራዎች በጥራትና በፍጥነት እየተሰሩ ያሉትና እሱን የፈጠረልን ፕሮጀክት ነው። የጎንደር ከአዲስ አበባ ከተማ ጋር እህትማማች ከተማ ነች። የአዲስ አበባ ከተማ አስተዳደር እጅግ በጣም ልዩ ድጋፍ ነው ያደረገልን በባለሙያ በገንዘብ በአዳዲስ ልምምዶች ጭምር መጥቶ እኛ ከተማ ላይ እንዲሰራ አድርጎልናል። ከላይ እስከታች ከፌዴራል ጀምሮ ከፍተኛ እገዛ ነው ያለን። ስለዚህ የክልሉን መንግስት ፌዴራል መንግስትን እጅግ በጣም አድርገን እናመሰግናለን። በአዲስ አበባ የኮሪደር ልማት ስራው ያመጣው ለውጥ ለጎንደር ህዝብ መነሳሳትን የፈጠረ እንደሆነም ገልጸዋል። ኑ ጎንደርን እንሞሽር በሚል የጎንደር ከተማን ለማልማት የተደረገው የገቢ ማሰባሰቢያ መላው ኢትዮጵያ የተሳተፈበት ህብረት የታየበት እንደነበር አመላክተዋል። ጎንደርን እንሞሽር ብለን ባለፈው ወር አዲስ አበባ ላይ አንድ ከፍተኛ ሀብት የማሰባሰቢያ ፕሮግራም በሸራተን ሆቴል ነበረ። በዛም እንግዲህ መላ ኢትዮጵያውያን የተሳተፉበት ለጎንደር ልማት አንድነታችን ህብረታችን አንዱ ላንዱ መቆምን ያሳየንበት ነው የነበረው። በዚህም እንግዲህ ደቡቡ፣ ኦሮሚያም፣ ሶማሌውም፣ አፋሩም ሁሉም ኢትዮጵያውያን
ለጎንደር ልማት የራሳቸውን አሻራ ያሳረፉበት ነው። እኛም እንግዲህ ቃላችንን ጠብቀን አብዛኞቹ ገንዘብ ለማስገባት ፕሮሰስ ላይ ነን። ብዙዎቹን እየሄድንበት ጥሩ ወደ ፋይናንስ የተመሩ እንደዚህ ላይ ነው ያለው። ግለሰቦችም እያስገቡ ይገኛሉ። ሰው በአጭር ጊዜ ገንዘቡን አስገብተን እናጠናቃለን ብለን ኮሚቴ ተቋቁሞ አዲስ አበባ ላይ እየተሰራ ነው የሚገኘው።